ሰላም ልጆች፣ ዛሬ ለእናንተ አስተማሪና አዝናኝ የሆነ ፊልም ይዘንላችሁ መጥተናል። በአንድ ወቅት በትልቅ ጫካ ውስጥ የሚኖር አንድ መልካም የሆነ ሳቬ ተብሎ የሚጠራ ዝንጀሮ ነበር። ሳቬ ሰውነቱ በጣም ትልቅና ግርማ ሞገስ ያለው ነው። ሳቬ እጅግ መልካምና በጫካ ውስጥ ያሉትን እንስሳቶች ሁሉ የሚወድ ነው። በዚሁ ጫካ ውስጥ ደግሞ አንድ ትንሽዬ ፊሮ የምትባል ውሻ ነበረች። ፊሮ ከዕለታት አንድ ቀን በጫካ ውስጥ ያለውን መልካሙን አየር እየተነፈሰች ከአበቦቹ ጋር እየተጫወተች እያለ ድንገት ያላሰበችው ነገር ገጠማት። በጣም ያሳዝናል። ልጆችዬ ምን እንደገጠማት ታውቃላችሁ? አንድ ክፉ አንበሳ ለአውሬዎች ብሎ ባዘጋጀው ወጥመድ ፊሮ ተያዘች። በጣም ደነገጠች። ከዛም ያ ክፉ አንበሳ የሚያስፈራ ድምፁን እያሰማ እየሮጠ ወደ ፊሮ ጋር መጣ። ፊሮ አንበሳውን ስታየው የሚረዳት መስሏት በጣም ደስ አላት። ነገር ግን አንበሳው ሊረዳት ፈቃደኛ አልነበረም። ጭራሹኑ ፊሮን ሊበላት አሰበ። ከዛም ልጆችዬ ፊሮ በጣም ደንግጣ ድረሱልኝ ድረሱልኝ መሞቴ ነው ብላ ጮኸች። በዚህ ጊዜ ያ መልካሙ ሳቬ የተባለው ዝንጀሮ የፊሮን ድምፅ ይሰማና ድምፁን ወደ ሰማበት አቅጣጫ በፍጥነት መሮጥ ይጀምራል። ከዛ ሳቬ ቦታው ላይ ሲደርስ ያ ክፉ አንበሳ ፊሮን እያሰቃያት ስላየ በጣም ተናዶ ባለ በሌለ ኃይሉ አንበሳውን በኃይል ይመታዋል። አንበሳውም ከትልቅ ግንድ ጋር ተጋጭቶ ይወድቃል። አንበሳውም በጣም ይጎዳል። ከዛም ሳቬ ፊሮን ያቅፋታል። ነገር ግን አንበሳው ፊሮን በጣም ጎድቷት ነበር። እግሯም ተሰብሮ ነበር። ሳቬ በመጀመሪያ የፊሮ የተሰበረውን እግር በጨርቅ አሰረላት። ከዛም ለፊሮ እሱ የሚኖርበት አካባቢ ቆንጆ ቤት ሰርቶላት ፊሮ ከሱ ጋር እንድትኖር አደረገ። የምትበላውንም ነገር በየጊዜው ይሰጣት ነበር። ከዚህ ሁሉ በኋላ ሳቬና ፊሮ እጅግ በሚያምረው ጫካ ውስጥ በደስታ መኖር ጀመሩ። ልጆች ከዚህ ፊልም ምን ተማራችሁ? የተማራችሁትን ነገር ለወላጆቻችሁ ወይም ለታላላቆቻችሁ ንገሯቸው። ሳቬ በጣም መልካም የሆነ እንስሳ ነበር። አንበሳው ግን እጅግ ክፉ ነበር። ፊሮ በወጥመድ ተይዛ ስትሰቃይ ሊረዳት አልፈለገም። ነገር ግን መጨረሻው መጎዳትና መቁሰል ሆነ። ነገር ግን ፊሮን ቢረዳት ኖሮ ይሄ ሁሉ አይደርስበትም ነበር። ልጆችዬ መልካም ነገር መስራት ጥቅሙ ለራሳችን ነው። የዛሬው ፊልም እዚህ ጋር ያበቃል። በሚቀጥለው በሌላ ቆንጆ ፊልም እስከምንገናኝ ደህና ሁኑ።